እሺ ተረጋጋና አስረዳ ከመጀመሪያው ጀምሮ ቪዲዮ ያብራ ናዛ ጋር ቁጭ በል አብረን እንቀመጣለን ያ አሁን ንገራት ሰላሙን በላት ጋጋ ውሃም ጨለጣ ደህና ነህ አለ መስገን ባስጭ ጠጣ ምንድነው የገጠመ ንገር ከመጀመሪያው እህቴን ታናሽ እህቴ ነች በደላ ነበር ኤጀንሲዋ ነገረችም ስትሄድ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው እህትክ ወንድሜ ስሟን ንገረኝ መጀመሪያ ወርቃለም ሞገስ ወርቃለም ሞገስ ሳውዲ ከሄደች ስንት ጊዜዋ ነው አይዞክ ተረጋጋ ነገ በ14 ወር በ14 2 ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ ይቅርታ አድርጊልኝ እቴ ዛሬ 13 ነው ስለዚህ ነገ 2 ወሯ ነገ 2 ወሯ ነገ ወሯ እሺ በባህር ነው በእንትን ሄደ በኤጀንሲ ነው ሄደችው በኤጀንሲ እሺ ምንድነው የገጠማት ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ አይደለም ከመጀመሪያው ንገር መጀመሪያ እህትክ እንደሄደች ምን ገጠማት ኤጀንሲ ለምን ሄድ ካንተ ምክንያቱም ብለህ ከመጀመሪያው አስረዳን ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም በዋይፋይ ከልክላታለች ሴትዮዋ ደሞዝም ከልክላታለች እስከ ወር ከ15 ቀን አልደወለችም ገባይ ነው ወደ ኤጀንሲ አልደወለችም እሺ በወር ከ15 ቀኛው ቀን ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ ልታወጣኝ ከቻልክ አውጣኝ ሴትዮዋ አንቃል ገለኝ ነው አንገቴ ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ ያው በቻልኩት ለኤጀንሲ አመለከትኩኝ ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻን ተብሎ ትላማታ ማውርተን ዛሬ ጧት ደግሞ አርፋለች ተባለ ማን ነው አርፋለች አለክ ከኤጀንሲ ነው የተደወለልኝ አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን እውነት ላይሆን ይችላል እንዴት አረፈች ከመሬት ተነስቶ ዞም ብሎ ያርፋል የነበረችው መዳም ቤት ነው አይደል ምን ሆነ አረፈች አላልካቸው በቃ ራሷን አጠፋች ነው ያለች ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ በአካልም አወርተዋል ከኤጀንሲው ጋር በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ ከዚህ በፊትም የሆነች ልጅ ላናግራት ስል አሷ ባለጌና ስልኩሌም ነው የምትይዘው ብላ አለችኝ ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናቅም እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል አምጪና አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ እኔ ግን እውነት መሙቷን አላምንም እኔ ራሱ አላመንኩም እስካሁን እኔ ማመን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ አሁኑኑ ቀጥታ ልደውል ኤጀንሲው ጋር ቢሮ ልደውል በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ እንዴት ሰው ዝም ብሎ ይሞታል ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የሱን ስልክ ቁጥር አሁን ዋትስአፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ ስልክ አለው እሱ አይደል ወንድምየው ማነው ስምህ ወንድሜ ስምህ ማን ነው አለው ንገራ ስምህ ተስፋዬ ሞገስ እሺ ተስፋዬ ስልክ ቁጥር ክላክ በሶፊ
አንተ እኔ 16 ቆይ እኔ ነኝ። አይ በውስጥ ትላክ፣ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድም ብዬ ጽፌ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ አመጣፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ። በቀደሞም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት፣ ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባው ነው። ንገራት በደንብ። ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ። እሺ የኤጀንሲው ቆይ ልላክለት። የኤጀንሲውንም ልላክልሽ አቡ። አይ መጀመሪያ ራሱ ነው የሚልክልኝ። እኔ ዋትስአፕ ላይ አሁን ሀቢባ ላይ ስለው ዋትስአፕ ይልኩን። ኢሞ አለው፣ ቴሌግራም አለክ? ቴሌግራም አለው። ዋትስአፕ ነው የሚጠቀመው። እሺ ቴሌግራም ወይኔ ቁጥር ልላክልሽ በዚህ በእናትሽ ያንቺን ስልክ ላኪና ለሶፊ ዋትስአፕ የምትጠቀሚ ከሆነ እኔ ዋትስአፕ ስለሆነ የምጠቀመው አንቺ ከሱ ስልክ ወደ አንቺ እየላክሽ ወደ እኔ ትልኪልኛለሽ ማለት ዳት ያላ የኔ ቁጥር 76 ቤቱ እህቱ ሞታበት ሳውዲ አረቢያ ዛሬ። ግን ያው እውነት ላይሆን ይችላል። አውቀውም ሊያስደነግጡት ሊሆን ግን አውቀው እንዴት ኤጀንሲ ሞተች ይላል። አዶን ነው። አሁን ደውለን እንጠይቃለን ኤጀንሲ። ላክሽማ? አዎ ላኩኝ። እንትን ትላለች እንዴ ኢየሩስ ቮይስ ምናምን ታስቀምጥላለች። ማን ነው ስምሽ? ቮይስ እኔ ቤተልሔም ነው። እሺ ቤተልሔም አቢባ ነኝ። የልጅቷን ፓስፖርት ኮፒ እና የኤጀንሲው ስልክ ላኪልኝ። ቮይስ አድርጌልሻለሁ። ዋትስአፕሽን ቼክ አድርጊ ማሪ። እሺ ስቲሊያ አይታወቅም። ነቀላቸው እስከባት መልሳችሁ አይዶን አይዞህ ትኖራለች ብዬ ተስፋ መስጠትም ከበደኝ። ደግሞ እውነት ቢሆንስ ኤጀንሲስ እንዴት ሳትሞት ሞተች ይላል አይልም ደፍሮ እንደዚህ አይደል? በጣም ብዙ እየሞተ ነው ሳውዲ በተከታታይ ምንም ስለማይገኝ ምንም ስለማይደረግ መሰለኝ። በቀደምም ያባይነሽ ያው እስካሁን እንግዲህ ክስ ላይ ነው ጉዳዩ። ትዕግስትም እንደዚሁ
በዛኝ የዛሬ 2 ሳምንት ትዕግስትና አባይነሽ መዳም ቤት ትዕግስት አባይነሽ ቢሮ ትዕግስት መዳም ቤት ተገደሉ። ከዛ ራሳቸውን ነጥፍቶ ነው ይላሉ። አስገባት ልጅቷን የጻፈች እኮ የሳውዲውን ነው እኮ የምፈልገው። ማሪ አንቺ ለክሽልኝ የኢትዮጵያ ቁጥር እኮ ነው የሳውዲ ዩኒፎርሟ ላይ ያለው የሳውዲ አረቢያ ኤጀንሲ ስልክ ቁጥር አለ አይደል? የሳውዲውን ነው የምፈልገው እኔ። የኢትዮጵያ ደላላማ ምን ያደርጋል? እዛ ላይ ፓስፖርቷ ደግሞ የተላከልኝ ጥራት የለው እና ፓስፖርቱን ደግሞ ሴቭ አድርጊና ጋላሪ ላይ ጥራት የለውም። ዙም ሳደርገው ስሟም ፓስፖርት ቁጥሯም ምኑም በትክክል አይታይም። እና ይህ እንደዚህ አይነት ፓስፖርት ኮፒ ለኤምባሲ አይላክም። ግዴታ ይሄን አንቺ ከተላከ ላይ ስክሪንሻት ነው ያደረግሽው። ዳውንሎድ አድርጊው፣ ሴቭ አድርጊው ጋላሪ ላይ መጀመሪያ፣ ከዛ ወደ እኔ ላኪው። ሳውዲ ዘጋ ደግሞ በህጋዊ በኤጀንሲ እየሄዱ ያሉ እኮ ነው እየሞቱ ያሉት። በባህር እየሄዱ ያሉት እኮ አይደለም እየሞቱ ያሉት። የሚገርመው ነገር ህጋዊ መንግስት ፍቃድ የሰጣቸው ቢሮዎች ሰባቶች አጣዋትኝ ልጅቷን ውዶች። ችግሩ ኤምባሲ ነው። ቤት ታይታለች። ፍቅርን አስገቢያት። የታለች? እየጻፈች ያለም ኔትወርኳ ነቅሏት መሰለኝ። አጣኋትኝ። ጻፊ ፍቅር እቹ ታገኘዋት። እሷን አግኝቻታለሁ። እሺ የልጅቷ ማን ነበር ስሟ? ቤታ የፍቅር እናት። ቤታ የፍቅር እናት ነው አይደል ስሟ? ፍቅር ደውይለትና ሲመጣ ይጻፍ። ደውዬለታለሁ መንገድ ላይ ነኝ አለኝ። በቃ ቤት ሲገባ መጥቶ ይጻፍ። እንደዚህ አሁን ጥራት አለው። አየሽ ወርቅ አለም ሞገስ አስቻለው ልጅ ናት ደግሞ እኔ እናት አፈር ልብላ ስታሳዝን። የሳውዲውን ኤጀንሲ ስልክ ቁጥር ላኩልኝ እና ነይና ጊቢ ጻፊ መተሽ ኮመንት ላይ። ልጅቷን ነው ቤታ ወይንስ ቤታ የኛን ነው የምትሉት? ይታለች ቤታ ቤታ ፍላወር ላኪ።
ስታሳዝን ፓስፖርት እዚህ ጋር ይዘጋብኛል። ፓስፖርት ካሳየኋችሁ ጩጬ ናት ስታምር ደግሞ የትውልድ ቦታ አዋሽ መልከሳ ይላል። የት ነው አዋሽ መልከሳ? እድሜዋ ገና ልጅ ናት። 2002 የተወለደ ሰው ስንት አመቱ ነው? ኢትዮጵያ አሁን 2018 ነው። 2018 ነው እንደ 16 አመቷ ነው። አይ እንደዛማ ቢሆን ፓስፖርት አይሰጣትም። 2002 አይሰጣትም ፓስፖርት። በፈረንጅ ነው በቃ። የትውልድ ጊዜ ዲሴምበር 2002 ዲሴምበር 12 2002 በፈረንጅ ነው። ግን ልጅቷ በፈረንጅ ከሆነ ስንት አመቷ ነው? አይ ማወቅ ፈልገን ነው እኛ ደግሞ ከዚህኛ ራሳችን። እሺ እባክህን ደውልና ንገረን። እሺ እባክህን። ማን ጋር ነው የደወልሽው? ማን ነው? ደላላ በደላላ ነው ሄደችው። ደላላ ነው ያገናኛል። ደላላ ነው የሚለው። ደላላው ነው ጂሲክ ያገናኛል። አንዴ ተስፋዬ ላናግረው ፕሊዝ። ተስፋዬ አሁን የተደወለው ማን ጋር ነው? እሺ አቤት። አሁን የተደወለው ማን ጋር ነው? ደላላው ነው። ደላላው ጋር ነው። ደላላው ማለት የላካችሁልኝ ስልክ ደላላ ነው። ደላላው አይደለም። ያ የቢሮ ቁጥር ነው ኤጀንሲው። ለእናንተ ደውሎ ሞታለች ያላችሁ ማን ነው? ኤጀንሲው ነው ደውላ እንደዚህ ያለ። ደውሎ ሞታለች ያለ ኤጀንሲ የደወለው አካል ስሙ ማን ነው? ሴት ናት ወንድ ነው? ወንድ ነው። ስሙን እንኳን አላውቅም። እሺ ደውሎ ሞታለች የታክሲ ልክ ምን አልከው? ምን ጠየቅከው? በምን አልከው? በቃ እርግጠኛ ነኝ ምን እንዴት ትናንት አውርተን እንዴት ዛሬ ሞታለች ትለኛለህ ስለው በቃ እኛ ምንም ማድረግ አንችል አልፋለህ አለች። በቃ ደጋግሜ ስደውል እርግጥ ነው ልክ ነው አለ። ሁሉም ጋር ስደውል እኮ ምን አለ? ከዛ አስክሪን ይመጣል አልክ? ምንም አላለኝ። የሆነ ወረቀት ምናምን ነው ከመዘጋጃ ወንድሟ መሆኑን አረጋግጠን እንዳይዘና አስክሬኑ እንዲመጣ ነው ያለ። እሺ የመዳሟ ስልክ አለ የደወለችበት አንተ ጋር በወር ከ16ኛው ቀን ደውላ መዳም አነቀችኝ ከዚህ ቤት አስወጣኝ ያለችክ ስልክ ቁጥር አለክ? የሲስተር በኢሞ ነው ያወራነው እሷ ጋር። እንዴ እህትክ በመዳም ስልክ አይደለም የደወለችው? በራሷ ስልክ ነው የደወለችው? ስልክ አላት? በራሷ ስልክ ነው የደወለችልኝ። ስልክ ደውላ አታውቅም? ወር ከ15 ቀን አላልክም? ኬታ መጣች ስልክ ደሞዝ ካልተሰጣት ወር ከ15 ቀን እስከሚሆን ድረስ ዋይፋይ ፈቀደችላትና ዋይፋይ ሰጣን ነው የደወለችልኝ። ኦኬ ስለዚህ የመዳምም ስልክ የለህም? የሳውዲ አረቢያው ቢሮም ስልክ የለህም? አዎ የለኝም። ታዲያ እኛ በምንድን ነው የምናረጋግጠው? ታዲያ እኔ እኮ ሳውዲ ኤጀንሲ ልደውል ነው የሳውዲ ኤጀንሲ ስልክ ብዬ ጠየኳችሁ። እንጂ ኢትዮጵያ ያለው ኤጀንሲ ልደውል እስኪ ከተሰጠኝ ሳውዲውን። ቢሮ ሄደክ ነበረ? አዎ ቅዳሜ ነው የሄድኩት ቢሮ። ምንድን ነው ስሙ ቢሮ? አልሰፈር አልሰፈር። ስፔሊንጉን ትልኩልኝ ያላችሁ ዋትሳፕ ላይ ላክልሽ? እሺ አዎ እሷ ትላክልኝ። በእንግሊዝኛ ስፔሊንጉን ላኪልኝ የኤጀንሲው። እሺ ይታአለክ ብራችሁ ወጣው እንደዚህ ዴ እሺ ወንድምዬው ደንግጦ ነው። እሺ እሷስ አሁን እሱ ዋትሳፕ ስለሌለው በሷ ዋትሳፕ ነው ኮንታክት እያደረኩ ያለሁት። አሁን ስሙን በጽሁፍ ላኩልኝ ዋትሳፕ ላይ ብዬ ነበር። ኦልሬዲ ጠራና ቶሎ ብዬ ዘጋሁት። ለምን ሲያነሱ ምን ብዬ ላውራ? የቢሮውን ስም ማወቅ አለብኝ። እንትን ቢሮ ነው ብዬ ነው ንግግር መጀመር ያለብኝ አይደል?
ዩኒፎርሙንም አላዩም። ፓስፖርት ኮፒም አልነበራቸውም። ከደላላው ነው አሁን የተቀበሉት። ቢያንስ ስትልኩ እህቶቻችሁን እንግዲህ ከ2 ወር በፊት ማለት ገና 2 ወር ማልሞላትም አዲስ ናት። ስትልኩ ሄደው የሚቀበላቸውን የሚለብሱትን ዩኒፎርም ፎቶ ያዙ። እኔ ሁሌ ነው የምናገረው የቤተሰቦቻችሁን እንትን ያዙ። ፓስፖርት ኮፒ ጎግል የምትሉ ይሄ የኢትዮጵያ ነው እኮ የኢትዮጵያ ቁጥር ነው፣ የሳውዲ አይደለም። የሳውዲው ቢሆንማ ቁጥሩን ጎግል ላይ አስገብቼ የኤጀንሲውን ስም ማውጣት እችላለሁ፣ ወይ ስሙ ካለኝ በስሙ ቁጥሩ ማግኘት እችላለሁ። ግን የሳውዲ አይደለም የኢትዮጵያ ነው። እና ስትልኩ ቤተሰቦቻችሁን ቃይ ወዲት አንቺ አርፈሽ ተቀመጫለሽ። እዛ ሄደሽ የምታዩን ዘዥ እንትን ሲሄዱ እህቶቻችሁ ሚስቶቻችሁ ሲሄዱ አረብ ሀገር የሚቀበላቸውን ኤጀንሲ ስምና ስልክ ፓስፖርት ኮፒያቸውን ያዙ። የሆነ ነገር ሲደርስባቸው እንደዚሁ ጥንቅጣችሁ እንዳይወጣ። አልሰፈር እኮ አልሰፈር ይኸው ላኩልኝ። አልሰፈር በውጭ ሀገር አሰሪና ሰራተኛ አልሰፊር ነው። አልሳፍር ነው እንግሊዝኛው። አልሳፍር ነው የሚለው አማርኛው አልሰፊር መሰለኝ። ኦኬ ትደውል። ሚውት አድርጉ ፕሊዝ። ሄሎ ሰላም ጤና ይስጥልኝ። ሄሎ ሰላም ጤና ይስጥልኝ። አልሰፍር ኤጀንሲ ነው? ሄሎ አይሰማም። አልሰፍር ኤጀንሲ ነው? ሰላም ጤና ይስጥልኝ። ኦኬ በእናንተ ኤጀንሲ ሳውዲ አረቢያ የሄደች እህታችን ወርቅ አለም ሞገስ አስቻለው አርፋለች ተብሎ ለወንድምየው ዛሬ ተደውሎለት ነበረ። እውነት ነው? በምን ሆና ነው ያረፈችው? ያለው ፌደራል ያለ መንግስትና እኛ ደግሞ ያሳውቀናል እንዲታወቅ ማለት ነው። ምን እንደሆነ እሺ የሳውዲ ያለውን ኤጀንሲ የተቀበላትን ኤጀንሲ ስልክ ቁጥር ልትሰጪኝ ትችያለሽ? እዛ ደውዬ እንድጠይቅ። አዎ ቁጥሬን አላየሽውም? የምደውለው ከካታር ነው። አረብ ሀገር ነው የምኖረው። አረብኛ እችላለሁ። እስቲ አሁን ዛሬ ነው የሰማሁትም በዚህ ነው ወደዛ ማለት ነው። እሺ እና አሁን አታገኝ ወይ ጠዋት ነው አሁን የሚገባና አራት ከሰላሳ ነገር ወደ ሳውዲ ነው። ማን ነው ወደ ሳውዲ እየሄደ ያለው? አለቃችን እዚህ ነበር። ኦኬ እዛ ነው የምሰራው። የኔን ስንት ነው የሰጡሽ? ለምን የዛ ያለው ያለቀኝ ስንት ነገር ጠዋት ነው የሚገባው። የቢሮውን የሳውዲ አረቢያ ያለውን ቢሮ ስልክ ዋትሳፕ ላይ ኮንታክት ላድርግሽና ትልኪልኛለሽ? እሱ ስላለ እኮ የእሱን ነው የምሰጥሽ። እሱ ነው ያለው የእሱን ነው የምሰጥሽ። እሱን ደግሞ ማግኘት ስለማትችል ልላክልሽና ጥሩ። እኔ ግን የምፈልገው ከኢትዮጵያ የሄደውን አለቃችሁን ሳይሆን የምፈልገው ሳውዲ ያለውን ነው የምልሽ። እዛ ሳውዲ ላይ የሚሰሩትን እሱ ነው የሚሰራው እኮ ታዲያ እሱ ነው እያልኩሽ ያለው። ከኢትዮጵያ የሚሄደው ነው የሚሰራው። ኦኬ ምናዊ ነው? ኦኬ እሺ ምናዊ ነው? ኢትዮጵያ ነው። ኦኬ እሺ ጥሩ። አረብኛ ትችያለሽ ብለሽ ስለጠየቅሽኝ አረብ መስሎኝ ነበረ። አረብኛ አለ ግን እነሱ ስናይሉ እሱ ይሻላል ብዬ ነው ሁሉም ነገር።
ኦኬ ከአረቦቹ ጋር ቢሆን እኮ ዳይሬክት ኮንታክት ባደርግ ደስ ይለኝ ነበር። ለምን ኤምባሲ ፓስፖርት ኮፒያን ስለላኩልኝ ኤምባሲ ኢንፎርም እንዳደረጋቸው እሱ ልላክልሽና ብቻ እሱም እኮ ሲያወራሽ የሆነ ነገር ትገባላችሁ። ኦኬ ለመሰለሽ የሳውዲውን የኤጀንሲውን የፈለኩትኝ ለኤምባሲ ኢንፎርም ላረግ ስለሆነ ፓስፖርት ኮፒዋን ኤጀንሲውን ስልክ ቁጥር እኔ ስሙን ብቻ ብትሰጪኝ ከጉግል ላይ ማውጣት እችላለሁ። የኤጀንሲውን ስም እዛ ከእናንተ ጋር የሚሰራውን ኤጀንሲ አልሰፊርማ ኢትዮጵያ ያለው ነው። ኢትዮጵያ ያለው ነው። አሚያል ስፔሊንጉን ልትነግሪኝ ትችላለሽ? አይ መሰለኝ እንጃ ወይ ካላየሁት አላውቀውም። እሺ አይተሽ ንገሪኝ ወይ ባነሩን ፎቶ ከላክሽልኝ። እሺ አሁን ኮንታክት አደርግልሻለሁ ዋትስአፕ ላይ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ ኤጀንሲ ሆኖ ምን ሆና እንደሞተች አያውቁም። ኢማጅን ሰላም እናት አሁን ኮንታክት አድርጌሽ ዳይሬክት ደውዬልሽ ነበረ እና የሳውዲ ያለውን ከእናንተ ጋር የሚሰራውን ኤጀንሲ ብራንቹን ስም እንድትልኪልኝ ነበረ። ስማቸውን ከላክሽልኝ ቁጥራቸውን ከጉግል ላይ ማውጣት እችላለሁ። ቴንክ ዩ። ፎቶ ልላክላት። ቢሮ ስትሄድ ያገኘሃት አሁን ያወራሃት ማለት ነው። ስሟን ታውቀዋለህ? ተስፋዬ። አቤት። ስሟን ታውቀዋለህ? አሁን ያወራኋትን አሁን ፎቶ ላይ አሳይቼ ክሷን ነው ልሰኝ። ስሟን እሺ አጎቶችክ ምናምን እዛ እንደነበሩ ታውቅ ነበር አንተ? አሁን ቢሮ እንደዋሉ አዎ ታውቅ ነበር? አዎ። አንተ የምር ወንድሟ ነህ? ወንድሟ ነኝ፣ ታላቅ ወንድሟ ነኝ። አይ ማለት ቢሮ አጎቶቹ ቢሮ እንደነበሩ ስላልነገርከን ነው። አሁን ያው እኛ ጋር ውለው አሁን የወጡት አጎቶቿ አንቺ አላወቅሽም ወይ ምናምን አለችኝ እኮ። እኔ ሩቅ ቦታ ስለሆንኩ ነው። እኔ ከሰኞ ነው የተመለስኩት። ሩቅ ቦታ ነኝ ያለሁት። እሱ እኮ ደንግጦ ነው ማለት አቀቶት። ስለዚህ አጎቶች ጋር ወይ ደውልና በምን ሞታ እንደሆነ እንደተነገራቸው ንገረና። እስኪ ደውል አጎቶች ጋር ስፒከር አድርገህ። እኔ ለእኔ ደውለው ራሷን አጥፍታለች ብለው ነገሩኝ እኮ። ከአጎቶች እንስማ፣ ደውልላቸው። አሁን እውነት ቢሮ ነበራችሁ ወይ በላቸው፣ ጠይቃቸው። ምን ሆና ነው ሞተች የተባላችሁት በላቸው። ላውድ ላይ አለ። ሄሎ ካሳሁን፣ ምን ነበር ያለው ቢሮ?
ቢሮ ነበራችሁ ወይ? በእውነት ፊርማውን አስፈርሞ ይዘንጣና ቢሮ ነበራቸው እንዴ? አሁን ወደ ቤት ይቻላል እኮ ቀን ነበራችሁ ቢሮ? ሌላስ ምን አላችሁ? በምን ደሞታ ይሰናጣ? የእናት ያባት ልጅ መሆኑን ወረቀት ዜምጣ ከዛ የውጭ ጉዳይ ሚኒስቴር ቢሮ እዚህ ወረቀት ሚዛኔ ገና ነው ነገር ከዘውዴት የሚላቀው እሱን አጽፍ ያለው ስምና ስልክ የሳውዲ አረቢያ ያለውን ኤጀንሲ ስምና ስልክ በምንድን ነው ሞተች ያለች አልነገረውም። መደዋወል አልችልም ማሪ እኔ ቮይስ መደራረግ ይችላል። በምን ምክንያት እንደሆነ አላወቅንም። ወደ ሆስፒታል ወስደዋል። አቤት ሌላስ ምን አሉ? ሌላ ምንም አላሉ። ከዛ ኃላፊ ያስፈልጋል ግን ከኛ ኤጀንሲዎች አንደኛውን እንጠይቃለን። ከዚህ ያለውን ኃላፊ እሱ ብቻ ወረቀቱን አስፎ ሰዓት ላይ ገጅቶ ያምጣልና እሺ በቃ አጽፍ ያለው ምንድነው? ምን ሆና ነው የሞተችው? ምን ሆና ነው የሞተችው አሏችሁ? ለምን አትላችሁ? ሙና ነው የሞተችው። ምን አልነገሩም? ሙና እንደሞተች እንደዛ ስንጠይቃቸው እኛም አላወቅንም ገና አላሳወቁም አሉ። ገና ፈጠራ እሺ እኛም አላወቅንም ነው የሚሉት እኮ። እንዴ መቼ ነው የሚያውቁት? አሁን እሷ አለቃችን ወደ ሳውዲ ሄዷልና ነገ ይገባል ነው እያለች ያለችው። ያው እኔ የወንድም መሆኑ ምስክር ወረቀት ምናምን ይዘና ሳላለችኝ እሱ ወረቀት ነው ውክልና ስትለኝ እሱ ነው እንትን ያሉት እና ራሷን እንዲያጠፋች ነው ነገረችኝ። ኦኬ እሱ ሲመረመር ይታወቃል። እንግዲህ አሁን የኤጀንሲውን እሷን እየጠበኩ ነው፣ እየደወለችልኝ ነው። እኔ ደግሞ ዋትሳፕ ኮሊንግ እዚህ አግባ አይሰራም እና ያልኳት ነው። ዋትሳፕ እየሞከርኩ ነው። ምንም አይነት የላካችሁ ቁጥር እንዳለ የኤጀንሲ ነው። ሄሎ አገኘ እንኳን አረብኛ ትችያለሽ ብላ ለምን ጠየቀች? እንጃ እሺ ደውልልኝ። አሁን ቁጥሩን አመጣለሁ ያለው ልጅ እሷ አላከችም። ምን አለች? አላከለም። እሺ ትንሽ ታገሰኝ ነው የሚለው። ወደ ሳውዲ ስትሄድ ባህር ያለው እሱ ላይ ነው። ሃይማኖት ደረጀ ነው ስሟ። ልጅ ነው የቢሮዋ ባለቤት ሃይማኖት ደረጀ ነው ስሟ። አሁን የደወልኩላት
የቢሮውን ግን አላከችም እየጠበቅን ነው። አቧራ ልጅቱ ታውቃለች። ልብሱን የሚሰጧቸው ራሳቸው ናቸው። ታዲያም ለምንድን ነው ማትልክልኝ? እንዴት አብሯቸው የሚሰራን ድርጅት ስምና ስልክ ለመላክ የሁሉ ሰዓት ይፈጃል? እዛ እነሱ ከኢትዮጵያ ሰራተኛ ሲልኩ የሚቀበልላቸው ዩኒፎርሙ የሚሰጣቸው ከቢሮ ነው አይደል? ስለዚህ ዩኒፎርሙ ላይ ስምና እንትን አለ፣ ስምና ስልክ አለ። ዩኒፎርሙ ላይ ያለው የቢሮ ስለሚሆን ላይ እነሳ ስለም ችግር የለም። አይነሳ፣ ስሙን ነው የምንፈልገው። ይላኩልን። ዩኒፎርሙ ፎቶ ያለው አካል ይላክ። ጎግል ላይ ሳስገባው ቁጥሩ፣ ሎኬሽን፣ ሁሉ ነገር ይወጣል። የቢሮ አለ እንዳንተ ዩኒፎርም ላይ ለምሳሌ ይላክልኝ ዩኒፎርም ላይ ያለው ቁጥር አለ እንዴ? እሺ ላግኝ። እሺ ምን አለክ? 5 ደቂቃ ጠብቀኝ ነው የሚለው። እሺ ዩኒፎርሙን ይላክልን። ዩኒፎርሙ ዋትሳፕ ላይ አይታው አልመለሰችም። አይታዋለች ግን እየመለሰች አይደለም።